የሁለት ልጆች አባት ነህ? እግዚአብሔር ይመስገን። እድሜ ስንት ነው? 18 እግዚአብሔር ይመስገን። በ18 ዓመቴ የሁለት ልጆች አባት ሆኛለሁ እንጂ እኔ 18 ነው። በጣም ቸኩለናል፣ ግን ሶስተኛም ልንደግም አስበናል እኛ ጋይስ። ለሮጥ ብሩ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የማዕዶት ጉራጌዋ እንዲህ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ከነ ልጆቼ ከነ ሙሉ ቤተሰቦቼ እጅግ በጣም ደህና ነኝ። እንግዲህ እመጣለሁ ብዬ ቃል ገብቼ ነበረ። ነገር ግን ያው እንደተለመደው ጠፍቻለሁ፣ ብዙም ባይሆን ማለት ነው። እና ከራስ ቤት ሆኖ ቶሎ ቶሎ መምጣት ትንሽ ይከብዳል። ምክንያቱም እንግዳ ምናምን ስለሚመጣ እነሱን ማስተናገድ አለ፣ እነሱን ትታችሁ መነሳት ምናምን ይከብዳልና ለዛ ነው ወዶችዬ። እናንተስ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አማን፣ ሁሉ አሸዋይና ነው? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። የእያንዳንዳችሁ ኮመንት አንብቤያለሁና የእውነት እግዚአብሔር ያክብርልኝ፣ እግዚአብሔር ይውደዳችሁ። በጣም አመሰግናለሁ። አሜን 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 ብያለሁ። ብዙዎቻችሁ መርቃችሁኛል። ማርያም በሽልም ታውጣሽ ብላችሁኛል። እንኳን አላህ በሰላም ገላገለሽ ብላችሁኛል ብዙዎቻችሁና መልካም ምኞታችሁ ስትመኙልኝ ነበርና ለሁላችሁም እጅግ ከልብ ነው የማመሰግነው። እግዚአብሔር አምላክ ያክብርልኝ። የእውነት ትለያላችሁ። በጣም ነው የምትለዩት የኔ ቤተሰቦች ማለት ነው፣ የኔ እንቁዎች። እንደው ይሄ ሁሉ ፍቅር እያሳያችሁኝ በዚህ ልክ መጥፋት እንዳልነበረብኝ አውቃለሁ። ነገር ግን እንግዲህ እንደነገርኳችሁ ነው፣ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ላለመጥፋት እሞክራለሁ፣ እመጣለሁ ማለት ነው። እና ዛሬ ደግሞ እንግዲህ በአዲስ ቪዲዮ ስመጣላችሁ አንደኛ ለማመስገን ነው፣ ሁለተኛ ደግሞ ኤቢ የት አለ ለምንድን ነው የጠፋው ብላችሁ የጠየቃችሁ ሰዎች አላችሁ። ልጁ ኤቢ አይደለም እንዴ? ልጅቷ ማለት ይቅርታ፣ ልጅቷ የኤቢ አይደለችም እንዴ? ሴት ልጅ ስትመጣ ኤቢ ምን አይነት ስሜት ተሰማው፣ ለምንስ ጠፋ የሚል ጥያቄዎች እንግዲህ ውስጣችሁ ላይ ራይት ያደረገ ይመስለኛል። እና ለዛ ሁሉ መልስ እንግዲህ እንድታገኙ እንዲሁም ደግሞ ምን እንደተሰማው እሱ ደግሞ መግለጽ ስላለበት ስሜቱ ለዛ ብዬ መጥቻለሁ ማለት ነው። ስለዚህ ኤቢን እንጠራውና ምን አይነት ስሜት ተሰማው፣ ሴት ልጅ ደግሞ በመወለዷ እውነት ለመናገር የከፋው ይመስለኛል። ምክንያቱም ወንዶች ወንድ ነው የሚወዱት እና እኛ ሴቶች ነን ሴት ልጅ የምንወደው። እና ከፍቶታል አልከፋውም፣ ደስተኛ ነው ደስተኛ አይደለም የሚለው እንዲሁም ደግሞ አብራችሁ አይደላችሁም እንዴ የሚሉ ጥያቄዎችም ስላሉ ለዛ ምላሽ ኤቢ ይሰጣል ማለት ነው። ስለዚህ እሱን እንጠራዋለን። ከእሱ ጋር ጥሩ ቆይታ ይኖረናል ብዬ አስባለሁ። እኔንም መጠየቅ የሚፈልገው ጥያቄ ካለ ለሱ እድሉ ሰጠዋለሁ። በዚህ አጋጣሚ እናንተም ለእኔም ቢሆን ለሱም የምትጠይቁት ጥያቄ ካለ ኮመንት ስር ብታስቀምጡልን እንዲህ እየመጣን ደግሞ ጥያቄዎቻችሁን አስተያየታችሁን እንመልሳለን ማለት ነው ወዶቼ። አሁን ቀጥታ እሱን ወደ መጥራት ሄዳለሁ። አልነሳም፣ ከዚሁ ነው የምጠራውና እስኪ አቤኔዘር በሙሉ ስሙ ልጥራው ዛሬ። አባ የአዳን አባት ምን ነው ስሟን ለማናገር ቸኮልክ? በሙሉ ስም ልጥራህ ብዬ ነበረ፣ አሳዘንክ። አባ እማ ሬና አጎሽ። እሺ ከረጅም ጊዜ በኋላ ወደ ካሜራ መምጣት እግዚአብሔርን ከባድ ነው ጋይስ። ተረዳኝ። እኔ እኮ አለሁኝ እኔ ያለሁኝ፣ ግን ከእሷ ጋር እንደዚህ ቪዲዮ ከሰራ በጣም ረጅም ጊዜ ነው። የምሬን ነው የምላችሁ። ብዙዎቻችሁ የምታነሱት ጥያቄ ነበረ በነገራችን ላይ ማለት ነው። እንዴ አብራችሁ ናችሁ ወይ? መታረቃችንን ጭምር ያላወቁ ሰዎች እንዳሉ ነው መረዳት የቻልኩት ማለት ነው። ምንድነው እግሬ የምትነካኪ? ስለዚህ ልጅቷ ማናት? ምንድነው እግሬ የምትነኪ? ልጅቷ ማናት? ጥያቄ እግሬ ነካቺ ጋይስ። አይ ማርያምን አይደለም። እኔ ዝም ብዬ እንዲህ ስል ነው። የምትፈልጊው ሚስጥር አለ።
የለም ግን እንዲህ ስል ነው የነካው። አይመስለኝም። ምንድነው አትንኪኛል። የሆነ ነገር ለነገሩ እውነት ነው መነካካት ምናምን የለብንም ለካ ረስቼዋለሁ። እሺ እና እንዴት ናችሁ? ለማንኛውም ደህና ናችሁ ወይ አላችሁ? የማዕዶት ጉራጌዋ ቤተሰቦች አሉ እንዳሉ አሳይተውኛል። በጣም ጣል እያደረገቻችሁ ነው በነገራችን ላይ ማለት ነው። እና ምንድነው ይሄ ነገር ተገቢ ነው ወይ? ቶሎ እንድትመጣ አድርጓት፣ አበረታቷት። ለዛ ነው የጠፋሁት። ግን በአሁኑ ቪዲዮ በጣም አበረታተውኛል። ብዙ ኮመንቶች ጽፈዋል አይቼዋለሁ እና ለዛም አመስግኛቸዋለሁ። ግን ያንተ አለመኖር ደግሞ ጥያቄ አንስቶባቸውና ለምንድን ነው እንግዲህ ማዕዶት ሁለተኛ ልጇ ስትወልድ ባሏ አጠገቧ የሌለው ለምንድን ነው? ኧረ እኔ ያለሁኝ ለሰከንድ ሁላ ተለይቼ አላውቅም። ምን ማለት ነው? እውነት በጣም ብዙ እኔ ጠየቁኝ እንጂ በጣም ብዙ የምነግራችሁ ነገሮች አሉ። እንዲህ ሁለተኛ ልጅ ግን እንዲህ ነው እንዴ ጋይስ? እንዴት ሁለተኛ ልጅ እንዲህ ነው? እኔ እውነቴን ነው እኔ አላውቅም። ብቻ ግን ከጠየቀችኝ አብራራላችኋለሁ፣ ካልጠየቀችኝ ግን አይደለም። ሁለተኛ ልጅ እንዴት እንዲህ ነው ስትል ምን ማለት ነው? ማለት እንደሱ ጠይቅኝ እኮ ምን ማለት ነው? እየጠየቅሽኝ ነው ለመለስ እንዴ የሆነ ተንገሸገሽክ። ምን ነው እናቴ? መንገሽገሽ እኮ አይደለም። ግን እውነቱን እንነጋገር ከተባለ ከእርግዝና ጀምሮ በጣም እኔ እንጃ እኔ አላውቅም። ሴት መሆኗን ነግረሻቸዋል አይደል? አሁን እንግዲህ የዋዳን አባቶኛለሁኝና በጣም ነው ሴት የምወደው በነገራችን ላይ በዚህ አጋጣሚና በጣም ነጭናጫ ሆናለች። እኔ የምሬን ነው የምላችሁ። በመጀመሪያ በባባም እርግዝና ይቻታለሁኝ። በዚህኛው ግን እኔ በጣም ለማን ልናገር እያልኩኝ ነው። አሁን እኮ በራሴ ፍላጎት እኮ ነው እየተናገርኩ ያሉት በግድ ጠይቂኝ ብዬና በጣም ነጭናጫ ነበረች። በጣም አስቸጋሪ ጸባዮችን አምጥታ ነበረ ከዚህ በፊት የሌሉ ጸባዮች ምናምንና የሴት ልጅ እርግዝና ምናልባት ከወንድ ይለያል የሚል አስተሳሰብ እንዲኖረኝ ምናምን ያደረገውና ሆን ብለሽ ነውን ወይስ ከእርግዝናው ጋር የተያያዘ ነው? ከወለድኩ በኋላስ? ከወለደች በኋላ በነገራችን ላይ ይሻላል። ከእርግዝናው ጋር የተያያዘ ነው እንድል ያደረገኝ እሱ ነው በነገራችን ማለት ነው። በጣም መነጫነጭ አለው። በቃ ምንም ነገር የለም፣ አያስደስታትም ምንም ነገር። በተለይ እኔ የማደርጋቸው ነገሮች ሁሉ በነገራችን ላይ የሴት ልጅ እርግዝና በጣም ከባድ ነው። እውነት ለመናገር በጣም አድካሚ ነው። በጣም በስማ ምን ቦኩ ባባዬ ምንም አላደከመኝም እና እቺ በጣም አድክማኛለች። መቀመጡላ እስከሚያቅተኝ ሽንት ቤት ራሱ መቀመጥ እስከሚያቅተኝ ድረስ ደርሼ ነበርና ያን ሁሉ ደግሞ እሱ አይረዳኝም እና እንደዛ ሞኝ እንድሰራ እንድበረታ ማለት ይሆናላ ከጎን ያልነበረም። የቡኩ ጊዜ እኮ እንጀራም ትጋግር ነበረ። በአሁኑ ሰዓት ግን እኔ ጋግሬ ራሱ ሳበላው አይጣፍጥም ብሎ አስተያየት የሚሰጥበት ጊዜ አስባችሁታል? 9 ወር አልፋችሁ ልትወልዱ ደርሳችሁ እንጀራ ጋግራችሁ። እንደውም እንጀራ ስጋግር ነው በጣም አሞኝ የሄድኩት። ስለዚህ ያንን ነገር ደግሞ በደስታ አለመቀበል አለመረዳት ሲመጣ ለምን አትረዳኝም የሚል ጭቅጭቆች አንስቻለሁ። አሁን ምንም መድከም አያስፈልግም። በነገራችን ላይ አሁን ባሎች ተረዱ። አሁን ብዙ ነገር ብላለች፣ ልክ ነሽ እሺ ምናምን ካላላችሁ ነገሩ እየሰፋ ነው የሚሄደውና ልክ ናት እሷ። እሺ ለማንኛውም እንደዛ ነው። ሆኖም አሁን እኔ የመጣሁበት ርዕሰ ጉዳይ ሌላ ነው፣ አንተ የወሰድከኝ ወደ ሌላ ነው። ሴቶችዬ ግን ተዘጋጁ። የወንድና የሴት እርግዝና ልዩነት አለው። ወንዶች ትለያላችሁ፣ ሴቶች ግን አስቸጋሪ ናችሁ ነው እና ማለት ነው። አሁን ወደ ጥያቄ ስመጣ ጻፍኩም ግን ወደ ጥያቄ ስመጣ የሁለት ልጆች አባት ነህ። እግዚአብሔር ይመስገን። እድሜ ስንት ነው? 18 እግዚአብሔር ይመስገን። በ18 ዓመቴ የሁለት ልጆች አባት ሆኛለሁ። እድሜ 18 ነው። ቲክቶክ ላይ 18 ብለው ፖስቷቸው አስተያየት ራሱ ሳልሰጥ አይገርምም። እና 18 ዓመቴ ነው። እግዚአብሔር ይመስገን። እንግዲህ በ18 ዓመቴ የሁለት ልጆች አባት ሆኛለሁ። ስለዚህ እግዚአብሔርን አመሰግነዋለሁ። እድሜውን ቅርጭም አድርጎ የበላ ሰው ቢኖር እሱ ነው። ዝም በሉትና እሺ፣ ወደ ሁለተኛ ጥያቄ ሳመራ ማለት ነው። በጥያቄ አፋጠጥሽኝ አትበልና የሴት ልጅ አባት በመሆን ምን ተሰማ? ጾታ አላወቅንም ነበርና ጓጉተህ ነበር? ወይ አልጓጓም። በዚህ ዙር ምንም በእውነት ለምን መሰለሽ
እኔ ጾታ እኔ እንጃ እንደ ሰው ይለያያል፣ ግን ልክ ነው ብዬ አላምንም። ጾታን ቀድሞ ማወቅ ልክ ነው ብዬ አላምንም። ልጁ በሚወለድበት ሰዓት እግዚአብሔር የሰጠንን ነገር አሜን ብሎ መቀበልን እመርጣለሁ። ግን የመጀመሪያ ሰዓት ወይም የቡኩ ሰዓት አይቼ ነበረ፣ ግን ጉጉት ስለነበረኝ ነው እንጂ ልክ ነው ወይም ትክክል ነው ብዬ ምናምን አይደለም ያንን ነገር ያደረግኩትና በዚህኛው ዙር ግን ውስጤ ያምን ነበረ ወገኖቼ፣ በጣም ነበረ ውስጤ እምነት የነበረው የሴት ልጅ አባት እንደምሆንና ስትወልድ በነገራችን ላይ ተኝቼ ነበረ። የምሬን ነው። በጣም 2 ቀን ሆስፒታል ስላደረ ሁለተኛው ቀን ላይ እንትን በጣም በቃ ይዋዳኔን ቪዲዮ ስታይ ምንም ችግር የለም ምን ተረዳኛለችና ተረዳለች። እስከ 11 ሰዓት ምናምን ቆይተን ነበርና ልክ 11 ሰዓት ላይ ወደ ውስጥ ስገባ ምንም ወፍ የለም። ለጥ ብላ ተኝታለች እንቅልፏን። እንዴት በቃ ሙድ እያዘች ነው አልኩኝና እዛው ቅርብ የሲስተሯ ቤት ነበርና በቃ እነሱም እንትን ብሎ ነክቶ ስመጣ የሴት ልጅ አባት ሆኛለሁኝና በጣም ነበረ ደስ ያለኝ። በጣም ፍላጎቴም ነበረ። የመጀመሪያ ልጃችን ወንድ ነው፣ ሁለተኛ ደግሞ እግዚአብሔር ሴት ልጅን ሲሰጠን ይሄ እኛ ብቻ ሳንሆን የትኛውም ሰው ሊደሰትበት የሚችል አይነት ነገር ነውና ስለ ሁሉም ነገር እግዚአብሔር ይመስገን ማለት እፈልጋለሁ። ኦኬ እሺ። እኔ ግን በጣም ነው ያዘንኩት፣ ምክንያቱም እኔ በምወልድበት ሰዓት ባሌ አጠገቤ አለመኖሩ በጣም ነው ያሳዘነኝ። የምር ማርያምን ከምሬ እኮ ነው። ከዛ ሄዳ ራሱ ሲስተር ስትጠራው ቀሰቅሰው አለች። ትንሽ ልተኛ እያለኝ ነበረ አለች። ትንሽ ልተኛ ምግብ አምጣላት ወልዳለች ይባላል እሱ ትንሽ ልተኛ አላልኩም ብለህ ብድግ ማለት ነበረብህ ቶሎ ብለህ ማለት ወለደች ብዬ ምናምን ነው እንደውም የተነሳሁት። ይሄ ስም የማጥፋት ዘመቻ ነው ጋይስ። መስኪ እንግዲህ የነገርሽኝ እንደዛ ነው። እሷ ስሜን እንደምታጠፋ ያው እነሱም ስለሚያውቁ ብዙም ችግር የለውም። እሺ አንተ የምትጠይቀኝ ጥያቄ የለም እንዴ? እኔን ብቻ ምንትን የምትለኝ ወይስ ፓርትቱ መጠየቅ ፈልጋለሁ? እኔ ፓርትቱ አልጠየቅም። ምናልባት እነሱ መጠየቅ የሚፈልጉት ነገር ካለና ማወቅ የሚፈልጉት ነገር ካለ አላውቅም። አይደለም እነሱ ቢጠይቁ ምላሻችንን ለመስጠት ዝግጁ ነን። ከዛ ውጪ ያው እየተነሳ ካለው ነገር አንፃር እና እንትን እዚህ ሚዲያ ላይ ብቻ ሳይሆንም እዚሁ በአካል የሚያውቁን የቅርብ ሰዎች ምናምን ከሚያነሷቸው ጥያቄዎች መሀል አልፈጠናችሁም ወይ ነው። ለሁለተኛ ልጅ ፈጥነናል። እውነት ነው። ምንድነው ምላሽሽ ለዚህ ጥያቄ? በጣም ቸኩለናል፣ ግን ሶስተኛም ልንደግም አስበናል እኛ ጋይስ። ለሮጥ የምሬ ነው። ምን ነው ለምንድን ነው የምትሮጠው? ራን ኑሮ ውድነቱ ስንት ጫና አለ ኢትዮጵያ ውስጥ እየተኖረ አስባችሁታል? የመጀመሪያ ልጃችን ዳይፐር ሳይለቅ ነው በነገራችን ላይ። አሁን ለ2 ልጅ ነው ዳይፐር መገዘውና አስባችሁታል? ዋጋው ከቀን ወደ ቀን እየጨመረ ነው። ስለዚህ 3 ልጅ ሲሆን ደግሞ የበለጠ ያማረ ይሆናልና እንሰልሰዋለን ማለት ነው። እሺ አይ ትክክለኛ ምላሽ መልሽላችሁ። እኔም መመለስ ያለብኝን ምላሽ እመልሳለሁ። ምናልባት ያንቺ መልስ ካላረካኝ ማለት ነው። ሁለተኛ ልጅ ላይ ፈጥነናል፣ ትንሽ ፈጥነናል። ግን ደግሞ እግዚአብሔር ሲሰጣችሁና እግዚአብሔር ትችላላችሁ እናንተ ብሎ ሲሰጣችሁ አንችልም ብለን መግፋት ስለማንችል አሜን ብለን ተቀብለናል። እውነት ለመናገር እኔ በግሌ በጣም ተጨናንቄ ነበረ። እንዴት አደርጋለሁ? እንዴት ይሆናል? ባባ ገና ነው፣ ጡት በደንብ መጥባት አለበት፣ ብዙ ወዘተረፈ ጥያቄዎች አቅርቤ ነበረ። ነገር ግን እሱ ስላበረታኝ ይሁን ለበጎ ነው ብሎ ስላሳመነኝ፣ ባያሳምነኝም ምንም አላመጣም ነበረ እና ስለዚህ አሜን ብዬ ተቀብያለሁ። በረከት ነው፣ ልጅ ጸጋ ነው፣ ልጅ አይጠላም። ስለዚህ እግዚአብሔር ይመስገን። እኔ ሶስተኛም ቢመጣ አሜን ብሎ ከመቀበል ወደኋላ አልልም። እሺ ያው ይሄ የብዙ ሰው ጥያቄ ነው በነገራችን ላይ እውነት ነው። ምክንያቱም ባባም ጡት አልለቀቀም ነበረ በሰዓቱና ትንሽ የመፍጠን ነገር ነበረው። ግን እግዚአብሔር ዓላማ አለው። በነገራችን ላይ እግዚአብሔር የራሱ የሆነ ዓላማ አለው። እኔና እሷን ሲያገናኘን ዓላማ አለው። ቡኩን ሲሰጠን ዓላማ አለው። አሁንም ደግሞ የዋዳንንን ሲሰጠን ዓላማ አለው እና እግዚአብሔር ኃላፊነቱን መወጣት አይችልም ብሎ ለሚያስብ ሰው በዚህ አይነት ትልቅ የሆነ ኃላፊነትን ይሰጣል ብዬ እንደኔ አላስብም። እና እንዳለችው ነው እኛ ያሰብነው ያቀድነው ነገር ወይም ተዘጋጅተንበት የተፈጠረ ነገር አይደለም።
ግን ደግሞ በሆነ ሰዓት እኔ ደስተኛ ነኝ በነገራችን ላይ ማለት ነው። በጣም በጣም ደስተኛ ነኝ። እኔ የልጅ ችግር የለብኝም። አሁንም እንዳለችው ከልቧ አይደለም እንጂ ከልቧ ከሆነ ችግር የለውም። እና ለማንኛውም ግን ያው አለ፣ ምክንያቱም ለሚያይ ሰው እንደዛ አይነት ነገር አለ። ግን አሁን ላይ ደግሞ አንድ ላይ ያድጋሉ። ምክንያቱም እኔ ባባ ላይ እያየሁበት ያለው አይነት ጸባይ አለ። በቃ ከልጆች ጋር ሲሆን የሚያሳየው ነገር እና ብቻውን ቤት ውስጥ ሲሆን ምናምን አለ አይደለ? በጣም ልጅ የመውደድ አይነት ጉጉት ስላለው ለሱ እንደ መልካም አጋጣሚ ነው ብዬ ነው የማስበው። እና እግዚአብሔር ይመስገን እሱም እህት አግኝቷል። በደንብ እየተጫወቱ አንድ ላይ ያድጋሉ ብዬ አስባለሁኝ። እንግዲህ ከኛ በተሻለ ደግሞ እግዚአብሔር ነው ልጆችን የሚያሳድገው። እኛም በተቻለን መጠን የአቅማችንን ጥረት እናደርጋለን ማለት ነው። ከዚህ ውጭ ሌላ የምጨምረው ነገር የለም። አመሰግናለሁ። ኢንተርቪው እየተደረኩ እኮ ነው። ገብቷቸዋል። እያደረገኝ ነው ወይስ እያደረገኝ? ላደርግ ነበር እኮ አጠራሯ እንደዛ ነበረ፣ ግን ምንም ማድረግ አልችልም። ለማንኛውም እንዳላችሁ ነው። ሌላ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ደግሞ እንቀበላለን። ለዛሬ እዚህ ላይ ብናበቃ ብዬ ተመኘው እኔ ራሱ። ምክንያቱም ኢንተርቪው ላደርግ የተቀመጥኩ ሴትዮ ራሱ መልሶ እኔን እያለ ስለሆነ እዚህ ላይ እናበቃለን። ሁልጊዜ እንድንመጣላችሁ ከፈለጋችሁ ደግሞ ላይክ እና ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንወዳችኋለን። ይመቻችሁ።